ስለእናቱ ሲያስብ ሲሰማ ምን እንደሚል በቃ ማመን ከብዶኛል። እኔ በጣም ምግብ ልስራለት። እባክሽ ተኝቷል፣ ክፍሉ ሄጃችኋለሁ። እና አንተ ሂድና ልብስን ቀይረህ ተኛ። እሺ ልብስ ምረጭልኝ። ክብሮምና ኪራ ሰላም ፈጥረዋል። ሰላም የፈጠረችው ደግሞ ጽነች ማለት ነው። እንግዲህ ጽናት ችግር የለው ምን ችግር አለው እኔን አታምነኝም ወይ ብላ ማለት ነው። እዚጋ ሰኒና አፍላፍ ገጥመዋል ማለት ሴቶች የሴት ወሬ እንዲሁም ደግሞ ጽና ኪራ እዚጋ እንደምታያቸው ፏብትን ብሏል። ክብሮም በመምጣቱ በጣም ተከፍቶ ነበር። ምክንያቱም ክብሮም ከሰዎች ጋር ስለሚግባባ በተለይ ደግሞ ከዚህ ጋር በጣም ይግባባሉ። እንዲሁም ምክሮችን ነገሮች ሲለግስ እናም ሌላ ነገር ነው የሚመስለው ኪሮቤል ማለት ነው። ኪራ ማንም ፍቅሬን እንዲያለፍርስ አልፈቅድለትም ካሁን በኋላ ብሏል ማለት ነው። ጽናትና ኪራ አሁን ላይ ደስተኛ ሆነው እየኖር ነው። ነገር ግን አንድ ያስጨነቃት ነገር ጽና አለ ማለት ነው። ምክንያቱም የኪራ እናት መታመሟ ወይንም ደግሞ ኪራ አለመስማቱ ይህን ነገር መስማት አለበት እኔ ደብቄ አልቻልኩም እያለች ነው ማለት ነው። እንዲሁም ናሆሜ በጣም ተረብሸዋል ማለት ነው። ቁጭ ብሎም እያሰበ ነው። ሲያስብ ምን ሆነ ነው ትላለች ምሩ። ምክንያቱም በእሷ ምክንያት ወይም ደግሞ ቤተሰቦቹ ይጨቀጨቁት ይመስላታል። አይኖ በጓደኛዬ ምክንያት ነው። ምክንያቱም ኪራ እንደዚህ ሲሰባበር ማየት አልፈልግም እያለ በቃ ሳልነግረው ስቀር ይህን ያክል ጊዜ ሳልነግረው ስቀር ምን ያክል እንደሚሰማው እያለ በጣም እያሰበ ነው። ኪራ የእናቱ ህመም ቢነገረውና እንዲሁም ደግሞ የእናቱን ማየት አለበት ስላለው እኔ ውድ ቤተሰቦቼ እናንተስ ምን ትላላችሁ? እና እንዲሁም ደግሞ እየነገረው ነው ራሱ ማለት ስልክ ደውሎ አሟታል እንዴ አባ ይለዋል ማለት ነው። እናም አባቱን በጣም ይደነግጥና ማን ነገረህ ይለዋል ማለት ነው። እና ራሴ ነኝ አለ ማለት ነው። ስለዚህ ኪራ እናቱ መታመሟን ማወቅ አለበት የምትሉ ኮሜንት ላይ ሀሳባቸውን አስቀምጡ። ሰኒና ክብሮም አሁን ላይ የሚግባቡ ይመስላል ማለት ነው። ስለዚህ ይጣመሩ የምትሉ ደግሞ ኮሜንት ላይ አስቀምጡ ማለት እርግጠኛ ነኝ ይጣመራሉ። ምክንያቱም ቲክቶክ ሰፈር ይጣመሩ እስኪ የምትፈልጉ እያሉ ኮሜንት ላይ ይቻለው ማለት ነው። ስለዚህ ደግሞም ብቸኛ እነሱ ስለሆኑ ሌሎች እንዳለ ጥንዶች ስለሆኑ ስለዚህ ሰኔም ያው ሁላችሁም ጥንድ ሆነው አንድ ላይ ቁጭ ሲሉ እኔም ብቻዬን ቆየኔንም ላምጣ ብላ ትራሷን ይዛ ስለመጣች ስለዚህ አሁን ላይ ደግሞ ክብሮም ስለመጣ ክብሮምና ሰኒ ይጣበሳሉ ብዬ አስባለሁ። እናንተስ ምን ትላላችሁ? ለኪራና ለአባቱ ምግብ አቅርባ ብሉ ብላ ልትሄድ ስትል ምን ነው ነይ ይሏታል ማለት ነው። ምን ነው ምን ጎደለ ትላለች። አንቺ ጎለሻል ነይ ቁጭ በይና አብረሽ ቢ ካሁን በኋላ እኮ የልጅ ሚስት ነሽ ወይም ደግሞ የኪሮቤል ሚስት ነሽ ይላታል ማለት ነው። እሷን በጣም ትደነግጣለች ማለት ነው። ኪራም ይስቃል ማለት ነው። እሷን በጣም ትደነግጥና አው ደስ ላይ ነበረ ግን እኮ አሁን ነው የበላሁት ማለቴ አላሰኘኝም ብላ በጣም ትንቀጠቀጣለች። ኪራም ጎተት ያደርግና ነይ ቁጭ በይ ይላታል። ከወጣት የበላሽውን ነው በልቻለሁ ያልሽው ይላል ማለት ነው። እኔ ለእነሱ አፈርኩኝ። ትም ለኪራና ለአባቱ በሳህን አድርጋ ወጥ አድርገች ጨረሰች። ከዛም በኋላ እሷም ትሄዳለች ማለት ነው። እና ወዴት ነው ይላታል ኪራ። ሳህን ላመጣ ትላለች። አባቱም እንዴ አብራችሁ ብሏ ምንድን ነው ይላታል ማለት ነው። እና እሷም ትመለሳለች። ኪራ አባትም ትክ ብሎ እያያቸው ነበር። ጽናት በጣም አፍራለች ማለት ነው። እናም ኪሮቤል ግን እፍረቱ ለቆታል ማለት ነው። ምክንያቱም አሁን ተገላግሏል። ሁሉን ነገር ስለተናገረ በነፃነት ጽን ማጉረስ ጀመረ። መጀመሪያ አባቱን አጎረሰ። ከዛም በኋላ እሷንም ማጉረስ ጀመረ። ቱም እኔን ተወኝና እሷን አጉርሳት ይለዋል። በጣም ትፈራና ሊያጎርሳት ሲል ትክ ብላ ታያለች። እናም ጎረሽ እንጂ እኔ ሳልኖር ይሄ ተቆራረሳችሁ አይደል እንዴ የምትበሉት ይላታል። እሷም ትደነግጣለች። እውነት ለመናገር በጣም ፈርታለች ማለት ነው። ኪሮቤል እንግዲህ በአንድ ቀን ሊወፍራት መምስል በላይ ላይ ሲጨምርባት አባትየው እንዴ ቆይ ግን አንተ ልጅ ልታሳንቃት ነው እንዴ? ቀስ ቀስ አርጋ ጉርሳት ምንድን ነው ይለዋል ማለት ነው። ይሁም ይሄንም ደግሞ እኔ ላስተምርህ እንዴ ይላል። ከዛ ጺም አዎ እንዴ እውነት የአራስ ልጅ ጭንቅላት አደረገው እኮ እናም አበዛሁ ትለዋለች ማለት ነው። ይህም ወደ ስራ ለመሄድ ተነስታ ጉድ እያለች ነው። እና ልብሷን ለብሳ ጨርሳ እንደም ቦርሳ ምናምን ያስተካከለች ስልክ ይደወልላትና እዛም ቆንጂት እንዴት ነች ትላለች። የደወለችው ማንተወ ጽናት ነበረች እና ጽናት ነይ ብላት ነው ሰኔን ማለት ነው። እና አሁን በጣም ስራ ረፍዶብኝ
ነበረ። ስለዚህ ስመለስ ደግሞ እነምሮ ጋ ሄዳለሁ እና አልመጣም ትላለች። እሷ ደግሞ መምጣት አለብሽ ትላለች። እንግዲህ ጽናት ልታጣብሰው ማለት ነው ክብሮም እና ሰኒን ማለት ነው። ምክንያቱም እነሱ መጣበስ አለባቸው። ሁሉም ፈርዶ መጣበስ አለባቸው ተብለዋል። በሰላም ነው የፈለግሽኛው ትላለች። አዎ በሰላም ነው። ለነገሩ ሮሚዮ እንዳ እያለ ምን ትሆኛለች ትላለች እየሳቀች። እኔ ምልሽ ለምን ግን ምሩ ጋር አትመጭም ትላለች። እሷም እሺ በቃ ትላለች። በቃ እንደዛ ይሻላል ብላ ሰኒም ስልኳን ትዘጋለች። በጣም ረፍዶባታል። እናውም ሰዓቷን ታይና ወይኔ ጉዴ ሰዓቱ በቃ ሰውዬ በቦርጮ እየገፋ ነው ከቢሮ የሚያስወጣኝ ትላለች። የ3 ሰዓት ከሩብ ሲገርመኝ ብለሽ 4 ሰዓት መግባት ጀመርሽ ይለኛል እያለች የአሰሪዋን ወይም ደግሞ የአላፊዋን ቁጣ እየፈራች ሰኒም ተነስታ ትሄዳለች ማለት ነው። ይህ ምክንያት እየፈለገች ነው። እሺ ምን ልበል? ታክሲ አጣው ልበል? ደግሞ የሪያድ ከፍሎ እሺ ምን እንደማደርገው ጎረቤት ተደባደቡ ልበል? ቆይ ምን አገባሽ ወረኛ ቢለኝ ሆሆ ብሄድ ይሻለኛል። ለማንኛውም ግን እየሄድኩ አስብበታለሁ ብላ ሰኒም ተነስታ ትሄዳለች። ከስራ መልስ ምሩ ጋር ትሄዳለች። እናም ጽናትን መታለች። አብረው ቁጭ ብለው የወዳቸውን እያወሩ እንዲሁም ደግሞ ምሩ እንደተኛች ነው፣ አልተነሳችም። እናም የጠዋት የረፈደባት ነገር እያወራች እየተሳሳቁ አንድ ላይ ሆነው እያወሩ ነው ማለት ነው። ፈታ እያሉ ነው ሶስት ጓደኞች ማለት እንግዲህ ሰኒ በምታወራት ነገር እየሳቀች ቆንጭ ቆይ ሲጀመር እስከዛ ሰዓት ድረስ ምን ትሰሪያለች ትላለች። ምክንያቱም በረፈደባት በስራዋ በኩል ነው እያወሩ ያሉት ማለት ነው። ሀብታሙና ያስቆየኝ ትላለች። እንዴ ሀብታሙ ይሉና አንድ ላይ ሀብታሙ ደግሞ ማን ነው ይሏታል። ቀስ በሉ እንዴ ያው እንቅልፌና ሌላ ምን አለ ቤተኛ ሀብተኛ አያልቅም እሱ እንደሆነ ትላለች ማለት ነው። ቤተኛ ሀብተኛ አላልቅ ስላለኝ ስለዚህ ለእንቅልፌ ደግሞ ሀብታሙ ብዬ ስም አወጣሁለት ይሄን ያለው ነገር ትላቸዋለች። በጣም ይገርማትና እንደ አንቺ ልጅ ግን ምን ይሻልሻል? ባለፈው አልጋሽን ወደ ሬሌ ስታያት ነበር፣ አሁን ምን ይሻልሻል? ትልና ትስቃለች ማለት ነው። ታዲያ አልጋዬንማ ማንም ያክል ነገር የለም ትላታለች። ምሮም በጣም ትስቅና ስሚ መኩሬን ስታውቂዋለች ትላለች። አራን ያላቀው ትላለች። ዳግበው የትኛው እቃ ነው ትላለች። ምሩም በጣም ስቅና ሶፋ እኮ ነው መኩሬ ብላ በጣም ይስቃሉ። በሰኒ ቀልድ በጣም ፈታ እያሉ ነው። ናሆሜ ደውሎ ጓደኛቸው እንደታመመና ሂደው መጠየቅ እንዳለባቸው ይነግረዋል። እሱም እሺ ይልና ይመጣል። እንዴት ነው ግን ታሞ እኛ ጋር ያልደወለው እያሉ ማውራት ይጀምራሉ። ከመሄዳቸው በፊት ምን በጣም አፍረዋል እና እንዴት ነው ቆይ ግን 3 ወር ድረስ 3 ወርና 4 ወር ድረስ እንዴት ትሸውደኛለህ? እንግዲህ ሂጃለሁ ብሎ ስራው ግን ስላልተሳካለት አልሄደም ነበር።